የዛሬ ምግብ አሰራራችን እንግዲህ እያንዳንዱን ስሙን እየጠቀስኩላችሁ እንጀምራለን ማለት ነው። ዳይ ወደ ስም አጠቃቀሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነው። ተጠፋፋን። እንዴት ናችሁ? ሰላም ናችሁ ወይ? ያው የጊዜ አለመመቻቸት ነው። እንግዲህ ቪዲዮም ከለቀቅ ቆይቷል። ያው እንደዚህ አልፎ አልፎ ለቃለሁ እንጂ የሆነ ብዬ አዘወትሬ አልለቅም፣ አይመችም። እና ዛሬ መስራት የፈለኩት ምርጥ ኢዳም ነው። ምርጥ ቆንጆ ኢዳም ፓኪስታኒ ይባላል፣ ወይም በእነሱ አጠራር ካሬ ነው የሚሉት። ኢዳም ካሬ እና ያው ያዘጋጀኋቸው ግብአቶች ሁሉም እያንዳንዳቸው ስማቸው ጠራላቸዋለሁ ማለት ነው። ያው አዘጋጅቼ የመጣሁት ምክንያቱም ቪዲዮ እንዲቀለኝ ብዬ ነው። አንደኛም ቪዲዮውን ደግሞ እንዳይረዝም ብዬ ነው። እስከምከትፍ ምናምን ወዘተ ቪዲዮ በጣም ይረዝማል። በረዘመ ሰዓት እናንተም ያው ለመጨረስ ትንሽ ይከብዳቸዋል ብዬ ነው። እና ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በጣም ሞቷል ቻናኔ በነገራችን ላይ ያኔ ቆይቷል ቪዲዮ መልቀቅ ከተውኩ ማለት ነው። ለዛ ቪውም ሰዓቱም በቃ ብዙ ነገር ላይክም ምንም ነገር የለውም። ያው እየወረደ ነው ቪዲዮ መልቀቅ ካቆማችሁበት ሰዓት ጀምሮ ጊዜ ጀምሮ ወይም አመታት ጀምሮ ያው እሱም እየወረደ ነው የሚመጣው። በነገራችን ላይ ያው እንግዲህ ላይክ አድርጉ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እላችኋለሁ። እንግዲህ ይህንን ኢዳም ለመስራት የሚያስፈልጉን ግብአቶች መጀመሪያ 4 ፍሬ ሽንኩርት፣ ትልልቁ 4 ፍሬ ሽንኩርት እኔ ጎረድ አደረግኩት፣ ምክንያቱም ቀቅዬ ስለምፈጫው ማለት ነው። እዚህ ጋር 2 እርጎ አለኝ። እዚህ ጋር ማጆን ጥማጥም ወይም በአረቦች ማጆን። እዚህ ጋር እንትን ነው ዝንጅብል ፈጭቼው ነው። እዚህ ጋርም ደግሞ ነጭ ሽንኩርት አለኝ። እዚህ ጋር የኢዳም ካሪ አላልኳችሁም? ይሄ ቅመሙ ራሱ ካሪ ይባላል። ካሪ ቅመም 1 ማንኪያ። የገበታ ቅቤ ደግሞ 150 ግራም ወይም 50 ግራም በሉት። እዚህ ጋር ደግሞ ፍልፍል አስወድ ወይም ቆንዶ በርበሬ። እዚህ ጋር እርድ ወይም ክርኮም በእነሱ አጠራር። እዚህ ጋር ፓብሊካ ወይም እንትን የማያቃጥለው ሚጥሚጣ የተፈጨ ፓውደሩን። እዚህ ጋር የአረቦች ባህራት መሸከል ይሉታል። ያኔ የተለያየ አይነት ቅመም ነው። እዚህ ጋር ቃሪያ አለኝ፣ የሚያቃጥል ቃሪያ። እዚህ ጋር ደግሞ የድንብላል ቅጠል ወይም ባግዶንስ ወይም ኩዝባራ ካላቸው የድንብላል ቅጠሉ እሱም አሪፍ ነው። ግን እኔ የተጠቀምኩት ምንድነው ባግዶንስ አጥቤ ከትፌው ነው። እዚህ ጋር ማጂ መረቅ አለኝ። ማጂ መረቅ ስለምጠቀም ጨው ትንሽዬ ነው የምጠቀመው፣ ትንሽዬ ሩብ ማንኪያ ማለት ነው። እዚህ ጋር ዶሮው ሙልጭ አርጌ አጥቤዋለሁ በጨውና እንደምታዩት በሎሚ ሙልጭ አርጌ አጥቤው ዘፍዝፌዋለሁ። የዶሮው ደግሞ ቆዳው መነሳት አለበት። ቆዳው አያስፈልግም። ቆዳውን አንስቼ አጥቤ ዘፍዝፌዋለሁ በጨውና በሎሚ። አሁን እነዚህን ለመስራት መጀመሪያ የምንጀምረው ከምንድን ነው? ከሽንኩርት ነው። ሽንኩርታችን እዚህ ጋር ላድርገው። ቆዩ። ሽንኩርቱን እዚህ ጋር እንደምታዩት ባዶ ድስት አዘጋጅቻለሁ። ይሄ ከተፍኩትን ጎረድ ያደረግኩት ሽንኩርት ጭምር ወይም ጅር አደርገዋለሁ ማለት ነው። ከዛ እዚህ ጋር የፈላ ውሃ አለኝ። ሙቅ ውሃ ነው ማደርግበት። ውሃ አፍልችን ያዘጋጅቼ ያስቀመጥኩት። ይሄን ውሃ ጭምር አድርጌ ሽንኩርቱን እቀቅለዋለሁ ማለት ነው። እና ቪዲዮ ሳሰለችሁ እስከ መጨረሻ እዩት። ምርጥ ኢዳም ወላሂ ከነጭ ሩዝ ጋር እንዲሁም ከኤሽ ጋር ምርጥ ምግብ ነው። እኔ ከአንዱ 2-3 ሞክሬው በቃ ሰዎችም ያጀባቸው ኢዳም ስለሆነ ነው ደጋግሜ የሰራሁት ማለት ነው። ለምን አትሰሪ ምናምን ይሉኛል። እየቆየሁ ነው መሰራላቸው። ምክንያቱም ይሄ ተአብ ስላለው
ጊዜ ያስፈልገዋል። ጊዜ ለማሳጠር ያህል ያኔ ቀለል ያለ ነገር እየሰራሁ ነው እንጂ እንትን ምላቸው የሚቀለኝን ሰርቼ አበላቸዋለሁ። ግን ይሄንን ትንሽ ድካም አለው። ቢሆንም ግን የሚጣፍጥ ነገር ለመስራት መድከምም አስፈላጊ ነው እና ዳይ ይሄ ሽንኩርታችን እንቀቅላለን። ቀቅለን ተመልሰን እንመጣለን እና ሽንኩርቱ እሳቱ ላይ ጣድኩት። አሁን እቀቅለዋለሁ ማለት ነው እስከሚበስል ያው 10 ደቂቃ 15 ደቂቃ ግዴታ ተንተክትኮ መብሰል አለበት። ከዛ ሲበስል ደግሞ አብረን እንፈጨዋለን ማለት ነው። ተከታተሉ ውዶቼ። ሽንኩርታችን አያችሁት እንደዚህ በሰለ። አሁን ይበቃዋል። እንደውም ከ15 ደቂቃ በላይ ነው። ወደ 20 ደቂቃ ተከተኩት። ከዛ ሽንኩርቱን አሁን ወደ ጎን አድርጌ ወደ ዶሮው ልመለስ ነው ማለት ነው። አሁን ዶሮውን ለመስራት እዚህ ጋር ንጹህ ድስት እንደምታዩት ውሃ የለውም። የገበታው ቅቤ ጨምራለሁ። ከዛ የገበታ ቅቤው እንዳይቃጠል ትንሽዬ ዘይቱን ግዴታ ይሄንን ኢዳም ስትሰሩ ዘይት በዛ አርጋችሁ መጨረሻ ላይ ኢዳሙ በደንብ በስሎ ተንተክትኮ ዘይቱ ከላይ ልክ ዶሮ ወጥ አገራችን ሰርተን ስናበቃ ዘይት ያንሳፍፍ የለ እንደዛ ሲያንሳፍፍ ዘይቱ እነሱ ብዙ ጊዜ አረቦች ዘይት አይፈልጉም። አንሳፋችሁ አውጥታችሁ ተደፉታላችሁ። ወይም ሌላ ምግብ ስትሰሩ ያንን ዘይት ትጠቀሙታላችሁ። ምንም የለውም። ያው ቅመማ ቅመም ስለሆነ ችግር የለውም። የተለየ ነገር የለውም። ፍሪጅ ውስጥ አስቀምጣችሁ ትጠቀሙታላችሁ። እና ዘይታችን ይሄ ይበቃል። ሽንኩርቱ እስከሚቀዘቅዝ ዶሮያችን እናበስላለን ማለት ነው። አያችሁት? ዘይቱ አሁን ቅቤውንም ቀልጧል። ዘይቱንም ትንሽ ሞቅ ብሏል። እንደዚህ እንትኑን ዞር ላድርገው። ሽንኩርቱን እየቀቀልኩት ከዛ ዶሮ አያችሁት እንዴት አባቱ ሲያምር ወላሂ እንዴት እንዳጠብኩት። ጓንት ለብሻለሁ። በነገራችን ላይ በእጅ አልነካሁትም። ይኸው ቆዳ የለውም እንደነገርኳችሁ። ውሃውን እንደዚህ ጭምቅ አድርጌ እዚህ ውስጥ ከተት ዘይቱ ላይ ግዴታ ዶሮ እንደ መጠበስ መሆን አለበት። ይሄ ኢዳም ሲሰሩ ማለት ነው። ቀጥታ አንጨምረውም። እንደ ከብሳ እንደ ኢዳም መሸከል ስንሰራ ዝም ብለን ጭምር የምናደርገው። ይሄ ግን አይደለም። ዶሮዎቹን እንደዚህ ክትት ወይም ሙጅር እናደርገዋለን። እሳቱ ቀንሼው ነበር። ከፍ ላድርገው ቶሎ እንዲሰራ። ያው በትንንሹ ነው የቆረጥኩት እኔ ቢያንስ ከ12 በላይ ነው የቆራረጥኩት። አንዱ ዶሮ ይሁን እንዲዳረስ ማለት ነው። አንዱ በልቶ አንዱ አፍጥጦ እንዳይቀር ቆራረጥኩላችሁ። አያችሁ ኑሮ በዘዴ ነው። ከዛ እንዲህ አድርጌ በትክክል አስቀምጠውና አያችሁት ዶሮ በደንብ ስለታጠበ ብዙ እንትን የለውም። ስለዚህ ከዛ አሁን ጓንቴን ላውልቅ አንዴ። ትንሽ ሰዓት ዶሮ አሁን ከድነዋለሁ። ድን አድርጌ ተመልሼ እመጣላችኋለሁ እንዴት እንደማደርግ ድን እና ከተወሰኑ ደቂቃዎች በኋላ የከደንኩት ዶሮ ከፍቼ ግልብጥ ገለባብጠዋለሁ ማለት ነው። ገና ነው አልቀላም። በነገራችን ላይ ደጋግመን ስንገለባብጠው እንደ መጠበስ ይላል ማለት ነው። ቪዲዮ ሳሰለችሁ እስከ መጨረሻ እዩት።
እንደዚህ ግልብጥብጥ አድርገን ዘይት ማርገን ቂጡ ይዞታል እንደምን ሆኖ ነው። ከዛ እንዲገለባብጠነው መልሰን እንከድነዋለን። ምክንያቱም እንደዚህ በከደነው ሰዓት ዶሮ እንደመብሰል ይላል። ምክንያቱም ሶሱ ጨምረን ብዙ አናንተከትከውም ማለት ነው። የተወሰነ ሰዓት ነው ዶሮ በዚያው አጋጣሚ ይበስላል ማለት ነው። ሽንኩርቱን እንግዲህ ያው ብዙም አልቀዘቀዘም፣ እንፋሎት እየወጣው ነው። ችግር የለውም ባይቀዘቅዝም። እዚህ ጋር ማሽን አለኝ ትልቅዬ ማሽን። ከዛ ይህንን ሽንኩርት ውሃውን አንጨምርም። በነገራችን ላይ ውሃው ይሄ አንደፋው፣ በኋላ አሳያቸዋለሁ ምን እንደማደርግ ማለት ነው። ይሄን አጥልለን እንፈጨዋለን ማለት ነው። ጥልል አድርገነው ማሽን ውስጥ ከተን እንፈጨዋለን። እንደነገርኳችሁ ይሄ ውሃው ልንደፋው ሳይሆን ያስፈልገናል ግን ያው ሽንኩርቱ ግዴታ መፈጨት ስላለበት ይሄ ሁሉ ውሃ ከጨመርኩበት ይሄን ሶሱ ሊያቀጥንብኝ ይችላል። እያየሁ እጨምረዋለሁ። በኋላ እከልስበታለሁ ማለት ነው። እንደዚህ ጥልል አድርጌ ውሃው ብቻ ቀረ። እንደነገርኳችሁ ይሄ ውሃው አልደፋውም። ሽንኩርቱ እዚህ ውስጥ ጨምሬዋለሁ። ከዛ እዚህ ላይ የምጨምረው ያው ቅድም ያሳየኋችሁ ባህራት ሁሉም እዚህ ውስጥ ጨምሬ አንድ ላይ ፈጫቸዋለሁ ማለት ነው። ምሸከል፣ ባህራት ምሸከል፣ ባብሊካ፣ ኩርኩም ወይም እርድ፣ ይሄ ካሪ፣ ይሄ ፍልፍል አስወድ ወይም ቆንዶ በርበሬ፣ ማጂ፣ ሌላ ምን ቀረኝ? በቃ እነዚህ ቆይ። ከዛ ትንሽዬ ጨው፣ ምክንያቱም ጨው ብዙ አልፈልግም ማጂ ስላለው ማለት ነው። ከዛ እርጎውን እጨምረዋለሁ እዚህ ውስጥ ማለት ነው። ያው በአንድ እጅ እየተቀረጸ ስለሆነ ብዙ አይመችም። ከፍቼው ልምጣ። ከዛ እርጎ ከፍቼው መጣሁ። እርጎ እጨምረዋለሁ ሁለቱንም። ይሄው ሁሉን ግብአቶች ከጨመርኩ በኋላ እዚህ ጋር ከድኜ በማሽኑ እፈጨዋለሁ ማለት ነው። በደንብ መፍጨት አለብን እስከሚደቅ ማለት ነው። በእርግጠኝነት ድምፁ ይረብሳችኋል፣ ይቅርታ። ያው ግዴታ ማሳየት ስላለብኝ ነው። ከዛ ፈጨሁት። ዶሮያችን እስቲ ይኸው ዶሮ ጥብስ በሉት ተጠበሰ። ዶሮ ጥብስ ጠብሼዋለሁ። ከዛ አሁን ምንድነው ማደርገው? ይሄ ቲማቲሙ ወይም ማጂውን ጠማጥሙን መሀል ላይ ነው ጨምረው፣ ያኔ ትንሽ እንዲቁላላ ፈልጌ ማለት ነው። ከዛ እዚህ ጋር ነጭ ሽንኩርት አለኝ። ነጭ ሽንኩርቱንም ሙጅር፣ ቅድም ያሳየኋችሁ ዝንጅብሉን ሙጅር አርጌ ይሄኛው ትንሽ እጠብሰዋለሁ ማለት ነው። ማጆን ጠማጥሙ
ጣዕም እንዲኖረው ማለት ነው። ትንሽ ይጠበስ እና ሶሳችን ፈጭተን አበቃን አይደል? ከፈት ነው። አያችሁት ከለሩ እንዴት አባቱ እንደሚያምር እንደምንፈልገው አይነት ከለር ሆኖ ወጣ ማለት ነው። እዩት በጣም ነው የሚያምረው። በቃ ማጆኑን እንደዚህ ከተጠበሰ ወዲህ አንድ ላይ ሚክስ አረጋቸዋለሁ። ነጭ ሽንኩርቱን፣ ዝንጅብሉን። ዶሮ በጣም ስለተጠበሰ እየተፈተፈተ ነው እንግዲህ ችግር የለውም። ታዲያ ሲጥም ያሚ ጣዕሙ ልነግራችሁ አልችልም። አንድ ቀን ከተቀመሰ ሁሌም ነው በቃ። እኔ ያው ሁሌም ማልሰራላቸው ጊዜ ያስፈልገዋል እንደነገርኳችሁ። ለዚህና ለዚህ ብቻ ጊዜያችሁ መስዋዕት አድርጋችሁ መስራት አለባችሁ እንጂ ከሌላ ስራ ጋር አይሆንም። እና ይሄ ቅድም የፈጨነው ሶሳችን ጭምር እናደርገዋለን። ከዛ ትንሽ ሜክስ እናረገዋለን። አያችሁት ውፍረቱ ማሻአላህ። አሁን ብዙም ባይን ተከተክ፣ ምክንያቱም ዘይቱ ብቻ ከላይ እስከሚወጣ ተክትክ አደርገዋለሁ እንጂ ብዙም ባይበስል ዶሮ የበሰለ ነው። በቃ ባይዘው ተጠብሶ በቃ በስሏል በሉት። በቃ ተጠበሰ እና ቅድም የሽንኩርት ውሃው አንደፋውም ያልኳችሁ በምክንያት ነው። ይሄን የሽንኩርት ውሃውን ቅድም ሽንኩርት የቀቀልኩበት ውሃው ትንሽ መንተክተክ ስለሚያስፈልገው ውስድ አድርጌ ነው። አንድ እጅ እኮ ከባድ ነው። አላህ ብቻ ቅሪ በላይ። ከዛ ይሄን ባህራቱን ሶሱን እንደዚህ አርጋችሁ እጅ ሳይነካ አያችሁ ልቅምቅም አርጎ ምናምን ነገር ትላላችሁ። ከዛ ጨመር፣ ምክንያቱም ትንሽ መንተክተክ አለበት። አያችሁት ከለሩ እንዴት አባቱ ሲያምር! ቢስሚላህ ማሻአላህ ተባረከ الرحمن بالعافيه عليكم والله مره حلو جنن يا ناس ምጥን ያለች ወጥ እና እቺን ክድን እናረጋታለን። እንግዲህ አያችሁት ቪዲዮ እስከ መጨረሻ ማየታችሁን አትርሱ። ላይክ፣ ሼር፣ ሰብስክራይቡን እንዳይረሳ። ሁሉም የምናገረው የምደጋግመት ቃላት ነትችን ቃላት እና በስተ መጨረሻ ልክ በስሎ ሲወጣ ዘይቱ እንዴት አቀሩ እንደሚወጣ አሳያችኋለሁ። ይብሰል ትንሽ እና ውዶቼ በስከ መጨረሻ ኢዳማችን ይሄው እንደዚህ እንደ ዶሮ ወጥ ቅድም እንዳልኳችሁ ዘይቱ አንሳፈፈ ማለት ነው። ይሄንን ዘይት ብዙ ሰዎች በርግጥ ዘይት አያ አይደለም ዘይቱንና የገበታ ቅቤው ነው እንዳያችሁት። ይሄንን ዘይት ሰዎቻችሁ ማይፈልጉ ከሆነ እንደዚህ ያንሳፈፋችሁ፣ ለምሳሌ እንዲህ አንሳፋችሁ ዘይቱን ብቻ ውሃውን ሳይገባባችሁ በሆነ እቃ ነገር አስቀምጣችሁ ሌላ ምግብ መስራት ትችላላችሁ ማለት ነው። እኔ በኋላ ነው ማጠለው፣ ወደ ገበታው ሳቀርበው በኋላ አጠለዋለሁ። ከተመቸኝ ቪዲዮ አስገባላችኋለሁ፣ ካልተመቸኝም እንግዲህ እንደዛ አድርጉ። በነገራችን ላይ እንዴት አባቱ ሲያምር እዩት። ዶሮ ወጥ በሉት፣ እንደ ዶሮ ወጥ ነው። ውፍረቱ ምኑ በጣም አሪፍ ሆኖ ነው ይወጣልኝ፣ እንደምፈልገው ሆኗል ማለት ነው። ያው እዚህ ጋር እኔ ቃሪያ ፍልፍል ሮሚ ወይም ቃሪያ ባርድ የሚባለው ካላችሁ ብትጨምሩበት በጣም ጣዕሙ የተለየ ያደርገዋል። እኔ ግን የለኝም አልቆብኝ ነበር። ዝም ብዬ ቃሪያ ቅድም ያሳየኋችሁ እንዲህ ጣል አደርገዋለሁ። ለጣዕሙ ብቻ ነው፣ አልቆራርጠውም። ምክንያቱም ልጆች አሉ ቃሪያ ማይወዱ፣ ለነሱ አያቃጥላቸውም ማለት ነው። እንዲህ ጣል አድርጌ ሽታው ብቻ ነው። ይሄ ደግሞ በግዶንሱ ወይም
የድንብላል ቅጠል ካላችሁ የድንብላል ቅጠልን መጠቀም ትችላላችሁ። እሱ ካለ እንደውም አሪፍ ነው ለጣዕሙንም። ይሄ ደግሞ መጨረሻ ላይ ገበታ ላይ ሳቀርብ እንደ ዜና ከላይ እንትን እለዋለሁ ያኔ ለማቀማጠል አደርገዋለሁ ማለት ነው። እንደነገርኳችሁ በኋላ ገበታ ላይ ሳቀርብ ደግሞ እቀርጽላችኋለሁ ማለት ነው ኢንሻአላህ ከተመቸኝ ነው። እና ያው እኔ ኤሽም አለኝ እዛ ጋር። በእርግጥ ግን እዚህ ጋር ከድኜ ትንሽ እንትን ይላል። በእርግጥ እዚህ ጋር ነጭ ሩዝ እሰራለሁ። እዚህ ጋር ዘይት ያረኩበት ዘይቱንና ቀረፋ አንድ ቀረፋ ጨው አድርጌያለሁ። ሩዙን ደግሞ ለቪዲዮ እንዲቀለኝ ብዬ አጥቤው አዘጋጅቼ ነው ወደ እናንተ የመጣሁት። ከዛ እቺን ውሃ ሙቅ ውሃ አለችኝ በጣም እንዳይቦካብኝ ሙቅ ውሃ አረግበታለሁ እላችኋለሁ። ዘፍዝፌው አጥቤ ዘፍዝፌ ስላስቀመጥኩት ብዙም ውሃ አላረግበትም። እቺ በቂ የሆናት። እዚህ ጋር ሳህኑ ላይ የቀረችው ደግሞ ሩዝ ሐራም በጣም ብዙ ነው። ውሃ ሙቅ ውሃ አርጌበት እንዲህ ሰብሰብ አርጌ ጨምር አደርገዋለሁ ማለት ነው። ከዛ እቺን ስትበስል በቃ ገበታ ላይ አቅርቤ አሳያችኋለሁ። እንግዲህ ቪዲዮ እስከ መጨረሻ እዩት። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ባይ ውዶቼ። በስከ መጨረሻ ይኸው ኢዳም ካሪያችን ይሄን ይመስላል። በግዶንሱ ወይም ኩዝባሮ ከላይ እንትን ብየዋለሁ። ነጭ ሩዝ እዚህ ጋር ኮሸሪ አለ። ኢዳም በአጠቃላይ ይሄን ይመስላል። ወደ ገበታው ላቀርብ ስለሆነ አዘጋጀቼ ነው።